ሰዎችዬ ሰላም ሰላም እንደምናችሁ ደህና ናችሁ ወይ? ሁሉ አማን ሁሉ ተማም አካም ጅርታ ጀረና ነጋ እጆሌ ፋያ አቴ ፋያ ማኒ ከፋያ እንዴት ናችሁ? ደህና ናችሁ ወይ? ሰዎችዬ እኛ አማን ነን፣ ሰላም ነን፣ እግዚአብሔር ስሙ ይባረክ። እና ሰዎችዬ ያው ከዓለማዊ ውስጥ በፊት ክርስቲያን ሆነን ከክርስትና ደግሞ ወደ ዓለማዊ ውስጥ ጨርሸን ባንዘፍቅም በዳር በዳር እንትን እንል ነበረና አሁን ደግሞ እንዳለ ሁለንተናችን እግዚአብሔር ነው ብለን ደግሞ ወደ እግዚአብሔር ጋር እንትን ስንል ዳብሎስ ቀና ዳብሎስ ቀና። ለምንድን ነው ለምንድን ነው ከኛ መንደር የምትሸሽው? ከኛ ጋራ ለምን አታጫፍሬም እያለ ዳብሎስ ቀናና የዳብሎስ ስራ ዳብሎስ አሸናፊ አይደለም። ኦልዌይስ የተናቀ የወደቀ ነው፣ የአመድ መንፈስ ነው። ስለዚህ ማለት ያው ዳብሎስ ማለት እርካሽ ማለት እኮ ነው። ዳብሎስ ማለት ያው የመጨረሻ ስሙ እርካሽ ውዳቂ ማለት ነው። እና ስለዚህ ዳብሎስ ለሚናገረው ነገር ሁሉ ለዳብሎስ መልስ መስጠት ማለት ተመልሶ ያው ከጭቃ ውስጥ ወጥቶ ታጥቦ ጽድት ብሎ እንደገና ደግሞ ጭቃ ውስጥ መለወስ ማለት ነው። እንዴት ነው? ቀይ መስመር የማይነካ ነገር ስለ ለልጆቻችሁ ያለ ስም ይሰጣሉ፣ ለእናንተ ያለ ስም በቃ የውሸት ማዕበል ማለት ነው። እና ቢኮዝ ለነሱ ይህ መተዳደሪያቸው ነው። ገባችሁ? መተዳደሪያቸው ነው። ስራ ስለሌላቸው 24 አወር ሚዲያ ላይ ተጥዶ ቶንኮልን ሲያሰራጩ 5 6 7 አይ ቲንክ ሶ ሞር ዘን ከ50 በላይ አካውንት አላቸው እና በተለያየ አካውንት ገብቶ በፎቶችሁ ስር በምናምናችሁ ስር ቶንኮል ይጽፋሉ። በቃ እኔ አይምሯቸው መልካም ዳብሎስ ኮምፕሊትሊ ሲጀመርም የተረገመ ነው። አይምሮ መልካም ነገር አያመነጭም። ስለዚህ በእግዚአብሔር ዘንድም የተናቀ የተጣለ ነው ማለት ያው ዳብሎስ ማለት ኮምፕሊትሊ ስሙ እርካሽ ማለት እኮ ነው። እና ስለዚህ ሰዎችዬ ኤንዌይ ስለዚህ ዳግመኛ ወደ ከእበት ውስጥ ወጥቶ እበት ውስጥ መግባት አያስፈልግም። እኛ አሁን አንድና አንድ አላማችን እኛ የዓለም ብርሃን ነን። ስለዚህ ዳብሎስ አሳሳች ነው። ያው ከነሱ ማህበር ውስጥ መውጣት ማለት ለነሱ እንግዲህ አስቡ። ገባችሁ? ስለዚህ እኛ ደግሞ አይነካካንም። እኛ ከአሁን በኋላ የእግዚአብሔር ነን። በእግዚአብሔር የተመረጥን እኛ የዓለም ብርሃኖች ነን። እና በቀደም ዕለት ስለ ባይብል ጥቅስ ምናምን አልኩኝ። ብዙ ጊዜ ካወቃችሁ እንደሆነ የሚያውቁ ሰዎች እኮ አውቃለሁ አይሉም፣ የማያውቁት ናቸው አውቃለሁ የሚሉት። እና እኔ ብዙ ጊዜ ደግሞ ያለ ባህሬ የማውቀውን ነገር አላውቅም ነው የምለው። ቢኮዝ የማውቀውን ነገር ሰርቼ ሾዋፕ ማድረግ ነው እንጂ እኔ ደግሞ እንደ ሰው የአፍ ካራቴ የለኝም። እና አንዳንድ ጓደኞች ሀኒቾ እንደዚህ እኮ ትያለሽ፣ ግን እኮ እንዲህ ታደርጊያለሽ፣ ለምን እንደዛ ትያለሽ? ሰው እኮ በአፍሽ የምትናገሪውን ነው እንጂ የምትሰሪውን አይደለም የሚመለከቱት ምናምን ይሉኛል። እና ሁ ኬርስ። አሁን ብዙ ጊዜ ነጮቹ ካያችሁ እንደሆነ የሚያውቁትን አናቅም ይላሉ፣ ግን በተግባር ሰርቶ ሸዋፕ ያደርጋሉ። እና ሌላ ደግሞ ወደኛ ህብረተሰብ ጋር ስትመጡ የማያውቁትን እናውቃለን ይላሉ፣ ግን አድርጉ ሲባሉ ያበላሻሉ። ገባችሁ? እና እኔ ደግሞ ውሎዬም አዳሬም ከነጮች ጋር ስለሆነ በስራ በተለያየ ምክንያት ስለምገናኝ ብዙ ጊዜ እንዳላዋቂ ሆኜ ነው የምቀርበው። ያ ነገር ደግሞ አታቅም ተብሎ ሲሰጠኝ ተረካ አድርጌ የሚጻፍም ከሆነ ድቅድቅ ምንም ድቅድቅ አድርጌ ነው ማሳየውና ሰርቶ ማሳየት ነው። እና በተረፈ ሰዎችዬ ደህና ነን እኛ። በተረፈ አማን ነን። ልጆቻችን፣ ቤታችን፣ ህይወታችን በእግዚአብሔር ሙሉ ነው። ሰላም ነን፣ አማን ነን። ዳብሎስማ ያው ከእግዚአብሔር ዘንድ የተረገመ የተባረረ ስለሆነ ያው ያው ቀይ መስመር የማይነካውን ነገር ስለ ልጆቻችሁ፣ ስለ ምናምናችሁ፣ ስለ ላይፋችሁ፣
ስለ ውሏችሁ ስለ አዳራችሁ የውሸት ዜና እንትን ይላሉ። ስለዚህ እናንተ ደግሞ ኢሞሽናል ሆናችሁ መልስ መልሳለሁ ትላላችሁ፣ ተመልሳችሁ ወደዛው ትገባላችሁ ማለት ነው። እና እኛ ደግሞ አይነካካንም። እኛ አይነካካንም ማለት እንዴት ነው? እንደ ድሮ አላፊውን አግዳሚውን መገሰጽ፣ አበበች ለምን እንዲህ ሆነ፣ ከበደ እንዲህ ሆነ ምናምን፣ በቃ በዋህነት። እኔ አሁን ለማንም ቲፎዞ ሆኜ ሳይሆን እኔ አሁን ብዙ ጊዜ ሚዲያ ላይ ካያችሁ ለሰው ነው የምጣላው። በራሴ የተነሳ ከሰው ጋር አልተጣላሁም። ማለት እንዴት ነው ያለ አገባብ ለሰው ልጅ እንዲህ ስም ለምትሰጣላችሁ? እንዴት ግን አሁን እንደዛ አይነቱን ነገር 100% ከት አድርጌያለሁ። ስመለከተው ኢንፊኒቲ ማቆሚያ የሌለ ነገር ነው። ስለዚህ እኔ ለሌላ ሰው ስል ለምንድን ነው በጭንቀት የምታመመው? ምን አገባኝ? ገባችሁ? እና አሁን ያንን ነገር ትቻለሁ። ያንን ነገር ትቻለሁ። ኢቭን ያንን ነገር እንደዛ ለሌላ ሰው ቲፎዞ ስለ ራሴ እንኳን አሁን የሌለ ሮንግ ኢንፎርሜሽን፣ ያው ዳብሎስ ውጊያውን አያቋርጥም። እኛ በእግዚአብሔር ኃይል ዳብሎስ እኛ ጋር እንዳይጠጋ በጸሎት ቅስሙን እንሰብራለን እንጂ ዳብሎስ አይተኛም እኮ። ዳብሎስ ምን ይተኛል? ለምን? ከእግዚአብሔር ዘንድ የተናቀ የተባረረ የተረገመ ስለሆነ እርኩስ መንፈስ ነው። የአተላ መንፈስ የአመድ መንፈስ ስለሆነ ለሰው ልጅ መልካም ነገር አይመኝም ዳብሎስ። የእናንተን ውድቀት የእናንተን ሞት፣ ወደቀ ስል ተሰበረ ምን እንደዛ በቃ ስለ እናንተ ክፉ ነገር ነው ዳብሎስ የሚመኘው። እና ስለዚህ ለዳብሎስ ውጊያ ብሎ ማን የሚፈራ ሰው አለ? መፍራት ማለት ሳይሆን ለዳብሎስ መልስ ለመመለስ ሳይሆን ዳብሎስን በጸሎት ገባችሁ፣ በእግዚአብሔር ኃይል ቅስሙ እንዲሰበር ተሰባብሮ ተነኳክቶ እንዲወርቅ ቢቻል እንደገና ታድሶ እሱም ወደ ጌታ እንዲመጣ ማድረግ ነው እንጂ ስለዚህ ኤኒዌይ እና ሰዎችዬ እኛ ካሁን በኋላ አላማችን በጌታ ጽኑ ነው። በልጆቻችን በእኛ ላይ የሚያማርቱት ሁሉ ያ ሟርታቸውን ባንቀልባ ተሸክሞ ወደ ራሳቸው ይወሰዱና ለራሳቸው ልጆች የተባሉትን የከሊት ልጅ እንዲህ ተባለ፣ የከሌ ልጅ እንዲህ ተባለ፣ ለራሳቸው ልጅ ይኸው ሚዲያ ላይ አለች እኮ ያልሞተችው እየተናገረችው አለች እኮ አለች በህይወት ታርጌት ታርጋ ፎቶ ለጥፋ የተናገረችው የእሷን ልጅ ነው፣ የእኛን አይደለም። የእኛን በዳር ትበል እንጂ የአልማዝ ልጅ የጽጌረዳ ልጅ ብላ ስም አልጠራችም። ግን የዛን ጊዜ ያለችው አለች፣ በህይወት አለች እኮ። አንድ ሰው በህይወት ባይኖር የስ ውሸት ነው ይባላል። ኤንዌይ እኛ ልጆቻችን በልጆቻችን የሚሟረተው ሟርት ሁሉ አይሰራም። የዳብሎስ ሟርት አይሰራም በልጆቻችን በእኛ ላይ ገባችሁ? የክፋት የምቀኝነት መንፈስ ሁሉ በእግዚአብሔር ልጅ በኢየሱስ ክርስቶስም የተወጋ የተመታ ይሆንና እና እኛ በእግዚአብሔር ኃይል ሁሉ ነገራችን አማን ነው። ሁሉ ነገራችን ተማም ነው እና እንደ ድሮ ምናምን እንደዚህ የስድብ ጋጋታ ምናምንቴ ኦ ማይ ጋሽ ሳስበው ራሱ ያስጠላኛል። እና ክፉን ሰው እንዲሁ ቢቻል በፍቅር መያዝ ነው። እና እኔ እውነት ማንሽ እኔ እንዲሁ እውነት እንዲሁ አይዶንት ኖ ከአንቺ ጋራ ካሁን በኋላ አይዶንት ኖ እንካ ሰላምታ አይዶንት ኒድ እንዲሁ ቢቻል በእግዚአብሔር ፍቅር ወድሻለሁ መድኃኒዓለምን። አንቺ መጥፎ መንፈስ በላይሽ ላይ አለ፣ ያልሆነ ጣቢያ የምታምኚው ነገር መጥፎ ነገር አለ። እግዚአብሔር ከአንቺ አይምሮ ላይ ይስበረውና ህይወትሽ እንዲረዝም ሰላም ለማግኘት ከፈለግሽ ኢየሱስን የግል አዳኝ አድርገሽ ተቀበይ። እውነት ይሄ ኢሉሚናቲ ምናምን የጊዜ ደስታ ምንም አይጠቅምም። ይሄ የሰበሰብሽውን ነገር ሁሉ ሳትበይ እኮ ትሞቻለሽ። ግን የዘላለም ህይወት ከፈለግሽ ኢየሱስ እንደ ግል አዳኝ ተቀበይ። እውነት እኔ ወድሻለሁ መድኃኒዓለም።
በልጆቼም በእኔም ብታሟርቼ አይደርስም። ገባሽ? እና ያው የክፋት መንፈስ